ሰላም ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ የዛሬው ቪዲዮ ያው ትናንት ገምተናል። ቅምጥሌ ይቅርታ ለማለት ቪዲዮ ይዛ ትመጣለች ምናምን፣ ወይ ብሩክ ይዞ ይመጣል ምናምን ብለን ነበር፣ ወይ ይታረቃሉ ወይ ልጁ ይመጣል ብለናል። ግን ደግሞ እንዳያችሁት እንግዲህ ልጁ መጥቷል። ቅምጥሌ ደግሞ ያው ፍፄም አብሮ ማለት ልጁ ምን ሲል እንደነበረ ስላላወቁ ሰው እንግዲህ ብሩኬን አግኝተው ብሩኬ ጋር ሰላም መፍጠር ነው የፈለጉት። ምክንያቱም ነገሮቹን እየሰፉ እንዲወዱ ስላልፈለጉ ማለት ነው። ነገር ግን ብሩኬን መጣ። ለምንድን ነው የጠራችሁ? ለዚህ ነው ወይ እያለ ነበረ ትናንት። ማለት ቴክስቱ ላሳይሽ ወይ ከሱ ያወራሁት እሱ ጋር ያወራሁት ምናምን እያለ ነበር። ብሩኬ ምንም ማሳየት አይጠበቅብም፣ ሴት ስላልሆነ ወንድ ነው። ወንድ ለወንድ ምንም ብታወሩት ኖርማል ችግር የለውም ማለት ነው። በመቀጠል ደግሞ ከዛ እኔ ሳኩት ማለት ነው። ወይኔ ዛሬ ማርያምን እየሳኩ ነው ያየሁት። ምን ትዝ እንዳለ ታውቃላችሁ? በቃ ብሩኬ መኪና ውስጥ ወይ ጥሎት ልጁን በቃ ሚስኮል ሳደርግልህ ና ይለዋል ማለት። ምክንያቱም በር ላይ ዛጋ ሲቆም ጥበቃዎች ትንሽ ጓጓ ስለሚሉበት መኪና ውስጥ ቆይና ከዛ ሚስኮል ሳደርግልህ ከተፍ በል መኪናውን ቁልፍ አድርገ ብሎት ከዛ ልጁ መጣ። በር ሲንኳኳ ቅምጥሌ በር እየተንኳኳ ነው ምናምን አለች ማለት ነው። ከዛ በር ተንኳኳ። ልክ ፍፄ ሄዶ በሩን ሲከፍተው አይታችሁታል። እኔ እንዴት እንደዛ ይቺ አበባ ራሱ አበባይቱን ፍሪጅ ውስጥ አስቀምጠዋት የቆዩ ይመስለኛል። ማለት ብሩኬ ይዟት የመጣችው አበባ ነች። ይቺ ተመሳሳይ አበባ ገዝተው ይሁን ወይ ደግሞ በዛች አበባ እየሰሩ ይሁን አላውቅም። ከዛ ደግሞ ፍፄ ልክ እንደዚህ ብሎ ሲ ምናምን እንዴት እንደዛገኝ ማለት ነው። ልጁ ደግሞ በቃ ምን እንደሚል ጠፋው። ያስተማሩት ነገር ድንብርብርብር ነው ያለው ማለት ልጁ በቃ በደንብ አልተማረም ማለት ስለ ድራማው ምናምን ምንም ነው ያልገባው። የሆነ ወይ ደግሞ እንቅልፍ ስለማይጨርስ ይመስለኛል። ማለት እንቅልፉን ቀስቅሰው የሆነ ቪዲዮ የሚያሰሩት ወይ ደግሞ ምግብ አልበላም ርቦታል፣ አላቅም የሆነ ነገር አለው። አንደኛ ወይ ፈርቷል ወይ ፍራቻ አለበት ወይ እንቅልፉን አልተኛም ወይ ደግሞ ተረዋድ ማለት ልጁ እንዳያችሁት በቃ ውስብስብ ያለው ነገር ሰኮክ ሰኮክ እያለ መጥቶ ከምትል ያጠገብ ነው ቆም ያለው ማለት ነው። ከዛ ደግሞ ብሩኬ እንትን ሲላትና እንደዚህ ያዝ ያደርጋታል። እኔ በቃ አልቻልኩም፣ በጣም ነው የሳኩትና ብሩኬ ሲጮህ ከምትል ደግሞ እኔ ከሱ ጋር አይደለም ቀጠሮ ካንተ ጋር ነው ማለት ልጁን ሳይሆን የጠራቸው አንተን ነው። ግን ልጁ ደግሞ ልጁን ቤቴን ስለምታውቀው ብቻ እንደፈለግ ዘለዘው የምትልበት አይደለም። አታይም እንደ ህይወት እየተመሳቃቀለ ነው ብላን የተቆጣችው ልጁ እንዳያችሁት። ነገር ግን ልጁ ና በዚህ ሰዓት ተባለ መጣ። ያ እሱ እየተደረገው እናደረገ ነገሩ እንዲህ ባባስ አንፈልግም። ስልክ ሲደውሉት ራሱ ማለት በቃ ከእሷ ጋር ምንም ሰላም የለም ወይ ደግሞ መጨቃጨቅ ስለሆነ ባልመጣ አይነት ነገር ነው ብሩክ ያለው ማለት ነው። ነገር ግን አሁን ይሄ ምንም መጥፎ ነገር የለውም። ምክንያቱም ወይ ቅምጥሌ ብቻዋን አልመጣችም። ልጁንም ያወቅ ነው ልጅ ነው የመጣው። ሲመጣም ደግሞ ቅምጥሌ ጋር ምንም ንክኪም ስለሌለው ኖርማል ነው። ነገር ግን ነገሩ የከፋ የሚሆነው ወይ ደግሞ የሚደብረው የሚያስጠላው ምንድን ነው? ልክ እንደባለፈው ድራማው ሊረዝም የሚችለው ወይ ደግሞ የሚያስጠላ ድራማ የሚሆነው ነገ ብሩኬ ሴት ይዞ ከመጣ ያስጠላል። ግን ይዞ የሚመጣ አይመስለኝም፣ በጭራሽ ሴት የምትመጣ አይመስለኝም። ምክንያቱም ባለፈው ተቀጥተዋል፣ ተምረዋል። በሴት ቪዲዮ የሚሰሩ አይመስለኝም። ምክንያቱም ይሄ ልጅ ደግሞ እኮ የብሩኬ ጓደኛው ነው። ሚኪ ራሱ ቪዲዮ ሲሰራ ልጁ እንደማያውቀው ምናምን ነው ነበረ። ግን የራሱ ጓደኛ የሁላችሁ ጓደኛ ነው ልጁ ማለት ነው። በደንብ አድርጎ መጀመሪያ ሲጀመር ቅምጥሌን ያስተዋውቋት ወይ ደግሞ ከእሷ ጋር እንዲሰራ ያደርጉት ራሳቸው ናቸው። ገባችሁ? እሷም ታውቀዋለች፣ እነሱም ያውቁታል። ግን መጀመሪያ የሚያውቁት እነሱ ናቸው። ከዛ እሷም ተዋውቀው ተስማምተውበት ነው እየሰሩ ያሉ ማለት ነው። ዛሬ ቤት ውስጥ መስራታችሁን ወድጀዋለሁ። ምክንያቱም ያው ከቤት ይሰራሉ ቪዲዮን ሰርተው ከጨረሱ በኋላ ሁላቸውም አብሮ ፏፈሽ ይላሉ፣ ወይ ቤት ወይ ደግሞ የሆነ ቦታ ወጥተው ፏ ይላሉ ማለት ነው። ግን የሆነ ቦታ ለቀረጻ ስትሄዱ ወይ ቀድማችሁ ነው ቀርጻችሁ ከዛ በኋላ የምትዝናኑት ወይ ተዝናንታችሁ ነው የምትቀርጹት ምናምን ነገር የሆነ ውስብስብ ነገር አለው። ቤት መሆኑ ጥሩ ነው። ሲጀመር የሆነ ቦታ ሊሄዱ ነው። አይታችሁ ከሆነ ቅምጥልሽ ቅርቅር ብላለች። በጣም ምር ደመቅምቅ ብሎብሻል። ሊሄዱ ነው ዝም ብዬ ሳስበው ማለት ነው። የት ልትሄዱ ነው? የት ነው የምትሄዱት? አይ ወይ ደግሞ እኮ እኔ ግን ወይ አብራችሁ ብትገቡ ብሩኬ ጋ አሁን በሩን ክፍት አድርገው ይኸው መጠናል ይዞ መጥቻለሁ ልጁን ራሱ ምንድን ነው ልነግርሽ የፈለገው ምናምን ቢል አንዳንዴ ማለት ለብዙዎቻችሁ መናገር እንፈልገው ነገር አይ ነው ምናልባት ዛሬ ያልቃል ስንል ድራማው እየቀጠለ ነገ ያልቃል ስንል እየቀጠለ እየሆነ ስለሆነ ነው እንጂ ድራማ አይደለም። አሬ እውነት ነው ጨንቀ የምትሏላችሁና ስንቴ ልንገራችሁ፣ አበሻ ሲጣላ በብሎክ ነው የሚሰናበተው። ድጋሚ እንደዚህ ካሜራ ላይ ጨጨጭ የለም። የመጨረሻ እንኳን ቁርጥ አድርጎ መጥቶ አንድ ቀን ነው ሊናገሩ የሚችሉት። በቃ ይሄ ነገር ተፈጥሯል፣ አብረን ልንቀጥል አንችልም፣ ጨርሰናል ነው የሚባለው እንጂ እንደዛ የሚባል ነገር የለም። ክፉን በሩቅ ያደርግላቸው።
ግን መሀል ላይ እንደዚህ ንፋሶች እንዳይገቡ ደግሞ ፈጣሪ ክፉን የያዝላቸው ማለት ነው ፈልገው። ሌላ ምንም ማለት አልፈልግም። በመቀጠል ነገ ጧት እንገናኛለን። አሁን ምንም እየተመቸኝ አይደለም። ቀልቤ ከቀልቤ አይደለውም። የሆነ ቦታ ተደብቄ ነው ማወራችሁ ጌታ እና ምንም ችግር የለም ልላችሁ ነው። አመጣጤ ቅምጥሌ በጣም አምሮብሻል የኔ ቆንጆ። ቡራም አምሮበታል። ጸጉሩን ተጣጥቦ ምናምን ጸጉሩ ደርቋል። ልጁ ግን ወይ እንቅልፉን ይተኛ ምግቡን ይብላበት። ተውት ፍጽዬ የኔ ቆንጆ እንግዲህ አምሮብሃል አንተም። ኧረ ወይኔ ጉዴ! ልጁ ግን ኧረ ሞቅ ሞቅ አድርጎ ምንድነው? አይ እንግዲህ እኔ አልናገረም ስላልኩኝ አበዛው። እንደውም ላስ ላስ ነው ማደርገኝ። ወይ ሞቅ ሞቅ አድርጎ ወይ ከድራማ ውጣ። መልካም አዳር።